It wasn't us who organized the coup in Ukraine. ወደ ፖለቲካዊ ትንታኔ አልገባም ነገር ግን በዩክሬን የተደረገው መፈንቅለ መንግስት እኛ አላቀነባበር ነው ራሳቸው ናቸው ደም አፋሳሽ መፈንቅለ መንግስት ያደረጉት ከዛም የዶንባስን ህዝብ ባለፕራን መጨፍጨፍ ጀመሩ ተገደን ወደ ጦርነቱ እንድንገባም አደረጉን They forced us to do what we are doing now. There are no longer any range restrictions on weapons delivered to Ukraine. ምንም አይነት የረጅም ርቀት መሳሪያ መጠቀም መከልከል ተገቢ አይደለም ከብሪታንያ ይሁን ከፈረንሳይ ከኛም ይሁን ከአሜሪካ ዩክሬን የተሰጣትን የረጅም ርቀት መሳሪያ መጠቀም አለበት የሩሲያው ፕሬዝዳንት ቭላድሚር ፑቲን በኪየቭ ላይ ጥቃት የከፈተው ተገደን ነው ሲሉ ተናገሩ ለግጭቱ መንስኤም አውሮፓ መራሽ እርዳታ በዩክሬን ላይ መደረጉ ነው ሲሉ ፑቲን ለምን ወደ ጦርነቱ እንደገቡ ግልጽ አድርገዋል The West has just allowed Ukraine to strike deep No more range limits. ፑቲን በዶንባስ ህዝብ ላይ በኪየቭ መንግስት የሚደርሰውን ጥቃት ለመከላከል ሲባል በፈረንጆቹ 2014 ክሬሚያን በመጠቅለል ጦርነት መቀስቀሱን ከመናገር አልሸሸጉም በክሬምሊን ከባለሀብቶች ጋር ቆይታም ያደረጉት ፑቲን በጎረቤት ሀገራት ያሉ ሩሲያ ተናጋሪ ዜጎችን አሳልፈን አንሰጣቸውም ሲሉም ተደመጡ በዲሞክራሲ የተመረጡትን ቪክቶር ያኮኖቪችን ዩክሬን ካስወገደች በኋላም ጽንፍ የወጣም አክራሪ ኃይሎች መፈንጫ ሆናለች እናም በዚህ ሰበብ እግራቸውን የሰደዱት የምዕራብ ጠቅላዮች ለዩክሬን የጦር መሳሪያ በመለገስ ሞስኮን ለመውጋት እየተጠቀሙ ነው ሲሉ ማብራሪያም ሰጡ ሁላችሁም እንድታውቁት የምፈልገው ነገር አሉ ፑቲን በዩክሬን የመንግስት ግልበጣ አላደረግንም ምዕራባውያን ዲሞክራሲና ምርጫ እንዲኖር ይመክሩናል ነገር ግን መፈንቅለ መንግስት ያደርጋሉ ደም ማፍሰስ ይወዳሉ ለነርሱ ይሄ የተለመደ ተግባር ነው ዩክሬን በዶንባስ ያሉ ዜጎቻችን ላይ በሄሊኮፕተርና በጀት መጨፍጨፍ ጀመረች እኛም እጃችን አጣጥፈን እንድንቀመጥ ይፈልጋሉ በእነርሱ ጥፋት እኛን ተጠያቂ ያደርጋሉ ሲሉ የምዕራባውያንን ጠቅላዮች ተችተዋል በዩክሬን የተነሳው የ2014 መፈንቅለ መንግስት በአገሪቱ ከባድ ቀውስ እንዳስከተለ በኦዴሳ ግዛት 48 ሰዎች መሞታቸውን የተናገሩት ፑቲን በመቀጠል በብዛት ሩሲያ ተናጋሪ የሆኑትን ዶኔስክና ሉሃንስክ ጥቃት እንዲደርስባቸው መደረጉን የጠቀሱት ፑቲን ወደ ጦርነቱ በእነዚህ ገፊ ምክንያቶች እንደገቡ በክሬምሊን ለተሰበሰቡ ባለሀብቶች ተናግረዋል ፑቲን አክለውም ዩክሬን በተባበሩት መንግስታት ድርጅት አማካኝነት በ2014 እስከ 15 ዶኔስክና ሉሃንስክ ራስ ገዝ እንዲሆኑ የተደረሰውን የሚኒስክ ስምምነት በመጣስ ጥቃት አድርሳለች ሲሉ ወቅሰዋል የሚኒስክ ስምምነት የሚባለው የዶንባስ ጦርነት ለመፍታት በሩሲያ ተገንጣይ ኃይሎችና በታጠቁ ዩክሬናውያን መካከል የተደረገ ስምምነት ነበር ሩሲያ ይህን ስምምነት ዩክሬን ጥሳለች ስትል ተከሳለች የዚህ ስምምነት መጣስና ዩክሬን ዘር ማጥፋት መፈጸሟ ሩሲያ ወደ ጦርነቱ እንድትገባ ዋና ምክንያት ነው ብለዋል ፑቲን ይህ ጦርነት እንዲቆም ከተፈለገ ዩክሬን የኔቶን መቀላቀል ሐሳብ ከሆዷ ማውጣት እንዳለባትና ነፃ አገር መሆኗን ማወጅ ዩክሬን ክሬሚያንና ሌሎች አራት የቀድሞ የሩሲያን ግዛቶች አሳልፋ መስጠት ይኖርባታል ከዛ ውጭ የሚሆነው ሁሉ በሚሆነው መንገድ ይሆናል ብለዋል ፑቲን የሩሲያና ዩክሬን ጦርነት ብዙ ቢነገርለትም ብዙ ጉባኤ ቢደረግለትም ጦርነቱ ዛሬም አልቆመም የተለያዩ አካላት ለማሸማገል የተኩስ አቁም ስምምነት እንዲደረስ ጥረት ቢያደርጉም ጦርነቱ ቀጥሏል ከኔቶ እስከ አውሮፓ ህብረት ከሪያድ እስከ ኢስታንቡል የተደረጉ ስብሰባዎችም አስከፊውን የሩሲያና ዩክሬን ጦርነት ለማቆም ተስኗቸዋል ከትራምፕ ጋር የተደረገው የስልክ ውይይትም በስድብ ተቋጭቷል ትራምፕ ከነጩ ቤተ መንግስታቸው ሆነው በክሬምሊን ዙፋን ላይ ያሉትን ቭላድሚር ፑቲንን ንክ እብድ ሲሉ በነገር ጎሰም አደረጓቸው ፑቲን ግን ዝምታን መርጠዋል እኔና ፑቲን ጦርነቱን ለማቆም ገንቢ ውይይት አድርገናል ያሉት ትራምፕ ጀንበር ሳትጠልቅ ነበር ፑቲንን ነካ ያደርጋቸዋል ሲሉ እየተሳደቡት ቭላድሚር ፑቲን በተረጋጋ ስሜት ሆነው የትራምፕን ስድብ ከጉዳይ የቆጠሩት ባይመስልም ዶናልድ ትራምፕ ከስሜት ያልተላቀቁ ናቸው ሲሉ የክሬምሊን ባለስልጣናት ዶናልድ ትራምፕን በነገር ሸንቆጥ አድርገዋቸዋል ይህ የዋሽንግተንና ክሬምሊን የቃላት ውርወራ የሩሲያና ዩክሬን ጦርነት ለመፍታት የሚደረገውን ጉዞ ሊያሳጥረው እንደሚችል ተንታኞች ከወዲሁ እየተናገሩ ነው ከጆሴፍ ስታሊን ቀጥሎ ረጅም የስልጣን መንበር የያዙት ፑቲን ከምዕራባውያን ጋር ጥርስ እንደተናከሱም ይገኛሉ ሆሊጋን ወይንም ችግር ፈጣሪው ብለው ራሳቸውን የሚጠሩት ፑቲን መፈናፈኛ ማሳጣት ፍልሚያው የማይቀር ከሆነ የመጀመሪያውን ቡጢ መሰንዘር የሚል አቋም የሚያራምዱትና ተግባርና የተግባር ሰው እንደሚወዱ የሚነገርላቸው ፑቲን በዶናልድ ትራምፕ እብድ የተባሉት ፑቲን ዛሬም ምዕራባውያን ወዮላችሁ ማለታቸውን ቀጥለዋል የትኛውም ዛቻና ስድብ የማያስደነብራቸው ፑቲን ጠቅላይ ብለው የሚጠሯቸውን የምዕራብ ኃይሎችን እጃችሁን ሰብስቡ ብለው ከመናገርም አልተመለሱም ከአሜሪካና ምዕራባውያን ጣልቃ ገብነት ያልተላቀቀው የሩሲያና ዩክሬን ጦርነት ዛሬም ቀጥሏል በሌላ በኩል ዘ ጋርዲያን ዘ ኬብ ኢንዲፔንደንትና ዩሮኒውስ ይዘውት በወጡት መረጃ መሰረት በዩክሬን ላይ ተጥሎ የነበረው የረጅም ርቀት መሳሪያ ገዳ እንዲነሳ ጀርመን የአውሮፓ ሀገራት
ህብረትን ጠይቃለች። ህብረቱም በዩክሬን ላይ የረጅም ርቀት መሳሪያ መጠቀምን የሚከለክለውን እገዳ ማንሳቱ የተገለጸ ሲሆን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ ለሰላም ጥረት እያደረገች ባለችበት ሰዓት ውሳኔው አደገኛ ነው በሚል ውድቅ አድርገውታል። የጀርመኑ ቻንስለር ፍሪድሪክ ሜርዝ በዩክሬን ላይ የተጣለው የረጅም ርቀት መሳሪያዎችን መጠቀም እገዳ መነሳት አለበት ብለው ለምዕራባውያን አጋዦች መናገራቸው በሞስኮ ባለስልጣናት እንዲብጠለጠሉ አድርጓቸዋል። ይህ ውሳኔ እጅግ አደገኛና ያልታሰበበት ነው እንደሚመስለኝ በደንብ አላጤኑትም ሲሉ ፔስኮቭ ወቅሰዋል። ሜርዝ ከዚህ በኋላ በዩክሬን ላይ ምንም አይነት እገዳ ማስቀመጥ አስፈላጊ አይመስለኝም ሲሉ በአውሮፓ ፎረም ላይ ተናግረዋል። አክለውም ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመንና አሜሪካ የጣሉትን እገዳ ማንሳት ይጠበቅባቸዋል። የሩሲያን ጥቃት ለመከላከልና ዩክሬንን ለማዳን ጊዜው አሁን ነው ያሉት ሜርዝ ሁሉም የዩክሬን ደጋፊዎች የቁርጥ ቀን ወዳጅ መሆናቸውን የሚያሳዩበት ጊዜው ቀርቧል ሲሉ ተደምጠዋል። ሆኖም የሞስኮ ባለስልጣናት የሜርዝን ሐሳብ በመርዝ የታሸ ውሳኔ መሆኑን እየተናገሩ ይገኛሉ። አሁን ላይ የአውሮፓ ሀገራት መሪዎች የደረሱበት ውሳኔ ተግባራዊ የሚሆን ከሆነም የሩሲያ ምላሽ ከሰሞኑ ያደረሰቻቸውን የሚሳኤል ጥቃት በዩክሬን ላይ ማዝነዋ እንደማይቀር ተንታኞች ስጋታቸውን እያስቀመጡ ነው። በመጨረሻም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያና ዩክሬን ጦርነት በሰላማዊ መንገድ እንዲፈታ ከተፈለገ የችግሩ ምንጭ መድረቅ አለበት ሲሉ ከቱርክ ሚዲያዎች ጋር በነበራቸው ቆይታም ተናግረዋል። አክለውም ጀርመን ዩክሬን የረጅም ርቀት መሳሪያዎችን መጠቀም አለባት ብለው መናገራቸው በሳት ላይ መጨፈር ነው ሲሉም አስጠንቅቀዋል። ዩክሬን በሩሲያ መሰረተ ልማቶች ላይ ጥቃቷን የምትቀጥል ከሆነ ያጸፋ እርምጃው ከባድ መሆኑን እንደማይቀር ይታወቅልን ብለዋል ሰርጌይ ላቭሮቭ። ከዚህ ጋር በተያያዘም ዩክሬን የምታደርሰውን ጥቃት ካላቆመች ወደ ሰላም የሚወስደውን መንገድ ካሁኑ ታሳጥረዋለች ሲሉ የክሬምሊን ባለስልጣናት በዩክሬን ላይ እጣታቸውን መቀሰራቸውን ቀጥለዋል።